አዶናይ በአሁኑ ሰዓት ከአብይ በላይ ጠላታችን ነው። እኔ ከናንተ በላይ ደጋፊው ነበሩ የአዶናይ። ነገር ግን አሁን በተገኘበት መገደል አለበት። አይኔ ያየ ራሴን እሳት ውስጥ እየከተትኩ እንደሆነ አውቃለሁ፣ ግን መናገር ስላለብኝ አሁንም ቢሆን እናገረዋለሁ። እነ ዳይሊን ፔጅ በነገራችን ላይ በጣም ብዙ ሚሊዮን ብሮች ነው በነገራችን ላይ ተከፍሏቸው የሚመጡ። ይሄን ታውቃላችሁ አይደል? ሰበር ዜና። የበርካታ ሰዎች ራስ ምታት በመሆን የሚታወቀው አቤል አቡና በዛሬው ዕለት መታሰሩም ተሰምቷል። በተነገረው መረጃ መሰረት አቤል አቡና በዛሬው ዕለት ለእስር የተዳረገ ሲሆን በሁለት ነብዮች ከሳሽነት አማካኝነት እንደታሰረም ተነግሯል። ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል። የአርሰናል ደጋፊዎች የ120 ሺህ ብር በሬ ሰንጋ ሲያዘጋጁ የማንቸስተር ዩናይትድ ደጋፊዎች ቅሬታቸውን አሰምተዋል። ስዕለት ሁሉ የተሳለው አሉ። ለኪዳነ ምሕረት ማክበር መስሎ እንዴት እሷ እኮ ነው ማስገባ አርሰናል ያሸንፋል ብለህ እንደምታረግልኛ ስለማቅ ነገርኳት። ያውና እንደዚህ ላሳይ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳዮች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው አቤል አቡና ታውቁታላችሁ። በተለይ በቲክቶክ የፕሮቴስታንቱን ዓለም በማጋለጥ ፕሮቴስታንት ነው፣ ብዙ መናፍቃንን ብዙ የፕሮቴስታንት ሰባኪያንን ያጋለጣልና ታስሯል። የታሰረበት ምክንያት ይህ ሊሆን ይችላል የሚል ነገር ሰምቷል። ያንን አስመለክታችኋለሁ። እንግዲህ እንደሚታወቀው ተጽዕኖ ፈጣሪው ዲላን ፔጅ በኢትዮጵያ ይገኛልና እንግዲህ ወደ ኢትዮጵያ የመጣበት ምክንያት ወደ 20 ሚሊዮን ብርም ተከፍሎት ነው የሚሉ መረጃዎች እየወጡ ነው። እነዚህ ነገሮች ምንድናቸው የሚለው እንዳስሳለን። በጣም በሚገርም ሁኔታ እንግዲህ የአርሰናል ደጋፊዎችን አንዳንድ ነገር እንመለከታለን። ስለተስለው ስለታቸውን ሁሉ ወደ ቤተ እግዚአብሔር እየሄዱ እየሰጡ እየተመለከትን ነው። ይህስ ነገር ምንድነው የሚለውን አስቀኛቸዋለሁ። ጣና ሐይቅ ላይ ሰሞኑን እንግዲህ ጀልባ ተገልብጦ ሰዎች እንደሞቱ የተነገረ መረጃዎችን እኔም ቪዲዮዎችን ሰርችላችኋለሁ። ይህን ተከትሎ የወጣ እዛ ቦታ በዓሉ ላይ የነበረ አንድ አካል ያወጣው መረጃ አለ። እነዚህን ሌሎች ነገሮችን የምንመለከትበት ጊዜ ነው። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ከሁሉ በፊት እስቲ ጣና ሐይቅ ላይ የነበረው እውነተኛው ትክክለኛው መረጃ ምንድን ነው? እንግዲህ ጣና ሐይቅ ላይ ስለደረሰው የጀልባ አደጋ አጭርና እውነተኛ ማብራሪያ ነው ለመስጠት የመጣሁት። ለምን ብትሉ ከቦታው ላይ ስለነበርኩና የበዓሉ ታዳሚ ስለነበርኩ ማለት ነው። የሚከተሉት እውነታዎች እንደሚከተለው ቀርበዋል። አንደኛ፣ በዓሉን ለማክበር ከተለያየ ቦታ በጀልባዎች፣ በመኪና፣ በእግርና በተለያዩ ተሽከርካሪዎች ሁሉም ሰው በሰላም ደርሷል። ሁለተኛ፣ አደጋው የተከሰተው ከባህር ዳር ተነስቶ ወይም ከሌላ ወደብ ላይ ተነስቶ በቀጥታ ወደ ቅድስት ክርስቶስ ሰምራ ገዳም ይጓዝ በነበረ ጀልባ ላይ አይደለም። ሶስተኛ፣ ከክርስቶስ ሰምራ ገዳም በቅርብ ርቀት የጣና ቂርቆስ ገዳምና የቅዱስ ፋሲለደስ ደሴት ገዳም ይገኛሉ። አራተኛ፣ ይህ አደጋ የተከሰተው ሁሉም ሰው ቅድስት ክርስቶስ ሰምራ ገዳም ከደረሰ በኋላ ቦታውን ረግጦ ማደሪያውን ይዞ ከቆየ በኋላ ለተጨማሪ ጉብኝት ወይም ለመሳለም ወደ ፋሲለደስና ወደ ሴቶች ገዳም ወይም ቅድስት ቁስቋም ገዳም ከአቅም በላይ የሆነ ጭነት እየጫኑ በሚዘዋወሩ የአካባቢው ትንንሽ ጀልባዎች ላይ ነው። አምስተኛ፣ አደጋው የተከሰተው ከቀኑ 10 ሰዓት ተኩል እስከ 11 ሰዓት ገደማ ሆኖ ከወደብ ለማረፍ 20 ሜትር ሲቀራቸው ነው። ስድስተኛ፣ የአደጋው መንስኤ ሁለት ከተቃራኒ አቅጣጫ ይመጡ የነበሩ ጀልባዎች እርስ በርስ ሲጋጩ አንደኛው ጀልባ ወደ ኋላ አፈንግጦ ውሃ ስለገባበት የመስጠም አደጋ ስለደረሰበት ነው። ሰባተኛ፣ አደጋው እንደተከሰተ ብዙ ሰዎች በዋና መውጣት ሲችሉ ሌሎች ባለጀልባዎችና የህብረተሰብ ክፍሎች የብዙ ሰዎችን ሕይወት በከፍተኛ ርብርብ መታደግ ችለዋል፣ ተርፈዋልም። ለዚህም በቅድስት ክርስቶስ ሰምራ ገዳም ላይ ምስክርነት ሰጥተዋል፣ ስለትም አስገብተዋል። ስምንተኛ፣ የሞቱ ሰዎች ቁጥር በውል ባይታወቅም እስከ 12/09/2018 ማለትም እስከ ረቡዕ ዕለት ጠዋት 4 ሰዓት አካባቢ አንድ ሰው እንደሞተ የሚያለቅሱ እናቶችን አይተናል። የተቀበረም አንድ ሰው መባሉን በተጨባጭ አረጋግጠናል። ነገር ግን ከ4 የማያንሱ ከ10 የማይበልጡ ሰዎች መጥፋታቸውን አንዳንድ መረጃዎች ያመላክታሉ።
በመሆኑ በተለያዩ ማህበራዊ ሚዲያዎች ላይ የሚወራው የተጋነነ ወሬ ግን 40 ሰዎች፣ 60 ሰዎች፣ 80 ሰዎች የሚባለው እውነታ አለመሆኑን ላረጋግጥላችሁ እወዳለሁ። ለሞቱ ወገኖቻችን ነፍስ ይማር እያልኩ ለቤተሰቦቻቸው ደግሞ መጽናናትን እመኛለሁ። ተጨማሪ መረጃዎች እንዳደረሱኝ ወደ እናንተ መለሳለሁ። አመሰግናለሁ። እንደተከታተላችሁት ነው እንግዲህ ይህ ወንድማችን በዛው በበዓሉ ላይ የነበረ ነው። እንዴት አደጋውም እንደተከሰተ እስካሁን አንድ ሰው እንደተቀበረና ከ4 እስከ 10 የሚጠጉ ሰዎች እንደጠፉ ሌሎቹ ግን በአካባቢው ባሉ ሰዎች አማካኝነት ሊድኑ እንደተቻለ ገልጿል ማለት ነው። ያው አሁንም ይሄ ኤስቲሜት የሚደረገው መቼም እዚህ ላይ የተሳፈሩ ሰዎች ምን ያህል እንደሆኑ ስም ዝርዝራቸው የተለያየ አካላት ልክ እንደሌላው የጉዞ እንደ ፕሌን እንደ መኪና ያሉ ነገሮች ላይ ስም ዝርዝር ስለሌለ ማን ይጥፋ የት ይጥፋ እነማን ይሁኑ የሚሉ ነገሮች አይታወቁምና በዛ ምክንያት ነው እንግዲህ ከሰማነው ሰሞኑን ከምንሰማቸው ከነበረው መረጃ ለየት ባለ ሁኔታ ነው። እንደው ያደጋው አስከፊ ቢሆንም እግዚአብሔር እንደው ቀለል ያለ ነገር በመሆኑ ብዙም ሰው ባለመጎዳቱ እግዚአብሔር እናመሰግናለን። የሞተውንም እግዚአብሔር አምላክ ነፍሳቸውን ይማር፣ የጠፉትንም ያስገኝ፣ ለቤተሰቡ መጽናናትን ያድል። ግን ከአቅም በላይ ጀልባዎች ሲጭኑ እንደነበረ ከአቅም በላይ ያው ይሄ ምንድነው ይቅርታ አድርጉ ሊለቃሉ ለገንዘብ እየተስገበገብን አንዳንዴ ከህግ ውጪ እየወጣን ችግሮችን እንፈጥራለን እና እንደው ይሄ ነገር ትኩረት ብንሰጥ ከገንዘብ በላይ ሰው ይቀድማልና እነዚህ ነገሮች ላይ ትኩረት ቢሰጥ ለማለት ፈልጋለሁ። እሺ ወደ አቤል አቡና እንለፍ። አቤል አቡና እንግዲህ ታስሯል። በዚህ ምሽት ሰበር ዜና ተሰምቷል። ተሟጋቹ አቤል አቡና መታሰሩ ተሰምቷል። እዚህ ቲክቶክ መንደር ላይ ሐሰተኛ ወይንም ከመንፈስ ቅዱስ ውጪ የሆኑ አስተምሮቶችን የሚከተሉ ፓስተሮችን ወይም መሪዎችን በመለየትና ለማጋለጥ የሚታወቀው አቤል አቡና ማምሻውን መታሰሩን ቤተሰቦቹ እንደነገሩት ገልጾ አንድ አፍታ ሚዲያ ዘግቧል። እንግዲህ ቤተሰቦቹ ናቸው በትላንትናው ማታ በህግ ቁጥጥር ስር እንደዋለ የገለጹት። እንግዲህ ሰሞኑን አቤል አቡና በተለይ ዴላም ፔጅ ወደ ኢትዮጵያ ከመጣ በኋላ የተናገራቸው ቪዲዮ የሰራቸው አለ። በየጊዜው ደግሞ የፕሮቴስታንቶቹን እንግዲህ ነቢያቶችን ያጋልጣል። ሐሰተኞች ናችሁ፣ ለራሳችሁ ጥቅም ነው እያለ ልጁ የፕሮቴስታንት እምነት ተከታይ ነውና ነገር ግን በፕሮቴስታንቱ ቤት የሚሰሩ ነገሮችን በማጋለጥ የሚታወቅ ነው። በተለያየ ጊዜ በተለያዩ ፓስተሮች ዛቻ ሲደርስበት፣ ማስፈራሪያ ሲደርስበት ቪዲዮዎችንም እየሰራ ስንመለከት እንደነበረው ሁላችሁም ታስታውሳላችሁ። እንግዲህ አቤል አቡና ሰሞኑን ሊታሰር የሚችለው በዚህ ንግግር ነው ብለው አንዳንዶች የተለያዩ መረጃዎችን ያወጡ ነው። ምን ተናግሮ ነው? ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፊት ለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻል የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አሁን ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት።
ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ነው ያለነው። ስለዚህ መተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊ ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። እንዳደመጣችሁት ነው። በተለይ ስለ ዲላን ፔጅ የተናገረው ነገር ነው። መቼም አሁን ዲላን ፔጅ ሲመጣ ደስ ይላል፣ ጥሩ ነው። እንዲህ አይነት ተጽዕኖ ፈጣሪ ሰዎች መቼም ማንም ቢመጣ ሀገራችን እንግዳ ተቀባይ ናት። እንግዶቿን ከሌላት ላይ ካላት ሳይሆን ከሌላት ላይ አውጥታ የምታደርግ ናት። በሀገራችን በየተለያየ ክፍለ ሀገሩ ብትመለከቱ የተለያዩ የሀገራችን ክፍል ዜጎች አዳዲስ እንግዶች ሲመጡ የሚቀበሉበትን መንገድ ታውቃላችሁ። ይሄ ባህላችን ነው። ጥሩ ነው። እንዲህ አይነት ሰው ሲመጣ አስተዋወቀም አላስተዋወቀም የራሱ ጥቅም ኖረው አልኖረው ሀገራችን መምጣቱና ሀገራችን ጥሩ ነገር ማሳየቷ ምንም የሚከፋ ነው ብዬ አላስብም። እና ይሄን ተከትሎ እንግዲህ አቤል አቡና ሰምታችሁታል። ብልጭልጩን ብቻ መብራት ያለበትን ብቻ አታሳዩ፣ ደምም እንዳለ አሳዩ። ኢትዮጵያ ውስጥ ችግር እንዳለ ማወቅ ያስፈልጋል። በደስታ ብቻ ነው የሚኖሩት የሚለው ነገር መደረግ የለበትም የሚሉ ነገሮች ሰፋ ያሉ ነገሮችን አንስቷል። እነዚህም ለዚህ ምክንያት ሊሆኑ ይችላሉ ተብሎ ይገመታል። እንዲሁም ደግሞ ሰሞኑን እንግዲህ የተለያዩ ነቢያቶችን ፓስተሮችን በመናገሩ በዛም ምክንያት ታስሯል የሚሉ ነገሮች ወጥቷል። እንግዲህ እስካሁን ከህግ አካል በዚህ ምክንያት ነው የታሰረው፣ ፍርድ ቤትም ቀርቦ ይሄ ነው ክሱ የሚል ነገር አልሰማንም። እነዚህ ነገሮች የወጡ ናቸው። ወደፊት የሚኖረውን ነገር እየተከታተልኩ አስቃኛችኋለሁ ማለት ነው። በዚሁ ተያይዞ ወደ ዲላን ፔጅ እንምጣ። ዲላን እንግዲህ የዜናው ንጉስ ተብሎ ይታወቃል። ወደ 19 ሚሊዮን ተከታይ ያለው በሀገራችን ላይ የተዘዋወረ ይገኛል። አንዳንድ አካላቶች በሱ መምጣት የተናገሩት ነገር ተከፍሎት ነው የሚሉ ነገሮች እየወጡ ነውና ምንድን ነው ይሄ? አይኔ እያየ ራሴን እሳት ውስጥ እየከተትኩ እንደሆነ አውቃለሁ፣ ግን መናገር ስላለብኝ አሁንም ቢሆን እናገረዋለሁ። በእርግጥ ይሄንን ከ6 ወር በፊት ተናግሬው ነበር። ከ1 ሚሊዮን በላይ ታይቶ ነበር። ብዙ ሰው አይቶታል። አሁንም ትንሽ ደቂቃ እንድትታገሱኝ እፈልጋለሁ። ቢያንስ እኔ በመናገር ልተባበራችሁ፣ እናንተ በመስማት ተባበሩኝ ማለት ነው። ካሁን በፊት እና አዶናይ የታሰሩበት ጊዜ ስለ አጀንዳ ሴቲንግ የሆነ ነገር ብያችሁ ነበር። አሁን በደንብ አድርጋችሁ እንድሰሙኝ እፈልጋለሁ ማለት ነው። አፍሪካውያን፣ አሜሪካውያን፣ የተለያዩ ሀገሮች ወይም እንግሊዛውያን አሁን ለጉብኝት እየመጡ ነው አይደል? ታዋቂ ሰዎች ለምን ይመስላችኋል? አስባችሁ ታውቃላችሁ? ይሄንን ነገር አሁን በደንብ አድርጌ ልነግራችሁ ፈልጋለሁ። ትንሽ ደቂቃ ብትሰጡኝ ብትንትን አድርጌ ልንገራችሁ ማለት ነው። ይኸውላችሁ አጀንዳ ሴቲንግ የሚባል ነገር አለ። አጀንዳ ሴቲንግ ማለት ህዝቡን የማዘናጊያ ነገሮች ማለት ነው፣ በአማርኛ ማለት ነው። በምሳሌ አድርጌ ልንገራችሁ። እና አዶናይ የዛኔ ሲታሰሩ ማለት ነው ነግራችሁ ነበር። አጀንዳ ሴቲንግ ሊሆን ይችላል ምናምን ብያችሁ ነበር። ምን ማለት ነው ምናምን አላችሁኝ። እኔም ደግሞ ህዝቡን ማዘናጊያ ነው። ምክንያቱም አዶናይ ታሰረ አልታሰረ የኛ ጉዳይ አይደለም።
የኛ ጉዳይ ሀገራችን ላይ እንዴት ማን ይምራት፣ እንዴት ትመራ፣ የኑሮ ውድነቱ እንዴት ይቀንስ፣ እዚህ ይሄንን ማሰብ ባለብን ሰዓት ላይ እኛ አዶናይ ታሰረ፣ እንተኔ ታሰረ፣ ቲክቶከር ታሰረ በማያገባን እየገባን ነው፣ እኛ እየተዘናጋን ነው። ስለዚህ ሀገራችን ላይ ፎከስ እናርግ ብያችሁ ነበር እና አሁንስ ከዛ ጋር ምን ያገናኘዋል ካላችሁ ደግሞ የታዋቂ ሰዎች ወደ ሀገራችን መምጣት ምሳሌ ዳይለን ፔጅ ብለን እናስበው። እነ ዳይለን ፔጅ በነገራችን ላይ በጣም ብዙ ሚሊዮን ብሮች ነው በነገራችን ላይ ተከፍሏቸው የሚመጡ። ይሄን ታውቃላችሁ አይደል? እና ሾው ስፒድ በጣም ብዙ ሚሊዮን ብር ተከፍሏቸው እንደሚመጣ ታውቃላችሁ አይደለ? እና በጣም እያናደደኝ የመጣው ነገር ምን እንደሆነ ላንገራችሁ። አዳነች አቤቤ ምን አለች መሰላችሁ? አገራችን ላይ ለምንድን ነው ጎዳና ላይ ወጣችሁ የምትለምኑ ምናምን ትላለች። እየቀለድሽ ነው እንዴ? እንደ እውነቱን እንነጋገር ከተባለ እኮ እኛም ይሄ እንደዚህ ጥሩ ለብሰን ምናምን ያለን ሰዎች ራሱ እኮ ሸም ይዞን ነው ኢትዮጵያዊ አይደለን ኩራት ምናምን ይዞን ነው እንጂ እኮ እኛ ራሱ ወተን መለመን እንፈልጋለን እኮ። የኑሮ ውድነቱ ቢዚን ያህል የሚያማርረው አንድ ዘይት እኮ አንድ ሊትር ዘይት ስንት ብር ነው? 400 ምናምን ብር። 5 ሊትር ስንት ነው? 2000 ምናምን ብር። ለይት የቤቱ ክራይ የምኑ የትራንስፖርት የምናምን እንዴት ነው የምንኖረው? እውነቱን እንነጋገር ከተባለ ማለት የመንግስት ሰራተኞች ቆይ በማጂክ ነው የምትኖሩት? እኔ ይገርመኛል። አንድ ወንድም አለኝና ብዙ ቀን እነግረዋለሁ እንዴት ነው የመንግስት ሰራተኞች የሚኖሩ? እኛ የግል ምናምን ተፍ ምንለውስ እየኖርን ነው። እና አሁን ላይ እነ ዳይለን ፔጅ ሲመጣ ይሄ ሁሉ ጩኸት ይሄ ሁሉ ጋጋታ ምናምን ለምን? ይሄ እኮ ማዘናጊያ ነው። ገብቷችኋል? አሁን የምርጫ ሰዓት ነው ምናምን ረጋ ብለን የምናስብበት ሰዓት ነው። ማን ይምራት? እኔ አብይ ይምራ ወይም ተኔ ጉዳይ አይደለም። ማንም ይምራ። እኔ የኑሮ ውድነቱ እንዲስተካከል፣ የትምህርት ሲስተሙ እንዲስተካከል፣ አገራችን እንዲስተካከል፣ ሰላም እንድትሆን ይሄ በቃ እሱን ነው የምፈልገው እንጂ ማንም ይምራ ጉዳይ አይደለም። እኔ ስለዛ አይደለም። ገብቷችኋል? ግን ቁጭ ብለን እንድናስብ የእውነት ማን ነው ይችን ሀገር መምራት ያለበት? ገብቷችኋል? ያችን ነው እንድናስብ እንፈልገው። ያንን እንዳናስብ ደግሞ እየተደረገ ዳይለን ፔጅ ምናምን መጣ ምን አገባኝ አውቃለሁ እኮ እኔ የሀገራችን ቱሪዝም እንደሚያድግ ምናምን ጠፍቶኝ ነው እናውቃለን። ግን ከዛ በፊት ምንድነው መቅደም ያለበት? የሀገራችን ሰላም የሀገራችን የኑሮ ውድነት በቃ መስተካከል እሱ አይሻልም? ግን ይኸው በቃ ውጩን በቃ ጥሩ ነው። ያው እቺ መዲናችን እናሳያለን። ግን ከመዲናችን ውጭ ያለው ግን ስንት ስቃይና ስንት መከራ እንዳለ እናውቃለን። እንኳን ውጭ ያለው እዚህ ከተማችን እቺ ዋናው አካባቢዎች ስለሚታይ ነው እንጂ የቀበሌ ቤት የሚኖሩ እኮ እናት አባቶቻችን እናውቃለን እኮ እንዴት እንደሚኖሩ ማለት ነው። በማጂክ እኮ ነው የሚኖሩት። እንዴ ኢትዮጵያ ውስጥ እኮ አሁንም ድረስ በራብ የሚሞት ቤተሰብ አለ ጋይስ። ይሄን ታውቃላችሁ? በቀን 3 የሚበሉት እኮ እኛ እኮ ቅንጦት እኮ ነው። እግዚአብሔርን በፈረቃ የሚበሉ ሰዎች እኮ አሉ። በፈረቃ አሁን ምሳሌ 5 ልጅ ያለው ልጅ አለ። በቃ ዝም ብሎ ያለ ፕሮግራም የተወለዱ ልጆች አሉ። 5 ልጆች ቢሉ 3ቶች ቁርስ ከበሉ ምሳ ይበሉት ደግሞ ራት አይበሉ። በፈረቃ እንደዚህ የሚበሉ ሰዎች እንዳሉ ታውቃላችሁ? እኛ እኮ እንዲሁም ተመስገን ማለት ነው። ኧረ ከተመስገን በላይ ነው የኛ የቅንጦት ነው የኛ እውነቱን ነጋገር ከተባለ። ስለዚህ እባካችሁ አትዘነጉ። ወደ ዋናው ጉዳይ ሲመጣ አጀንዳ ሴቲንግ ማለት ይሄ ነው በቃ። እኛ በማይገባን ነገር ስንዘናጋ እዚህ ዋናው ነገር እያመለጠን ነው። አገራችን ላይ ማንም ይመረው ለምን ነው የሚመረው? ምን አይነት የትምህርት ባግራውንድ እንዳለው ምናምን የሚለው ነገር ረስተን እኛ በማያገባን ስንሯሩጥ እነሱ እዚህ ምርጫቸውን ያካሂዳሉ ወይም ምናምን። አሁን በደንብ እንዲሰመር የሚፈልገው አገራችን ይሄ ምርጫ ይሄኛው መሪ ይምራ ያኛው ይምራ አይደለም። እኔ አብይ ቢወርድ ማን እንደሚመራ እንኳን አላውቅም። እግዚአብሔር ነው እውነቱን ነው የምነግራችሁ። ግን አብይ ቢያንስ ድምጻችን ሰምቶ በቃ የኑሮ ውድነቱ እንዲስተካከል ይሄ ስግብግብ ነጋዴዎች እንዲያስተካክሉ ምናምን ያ ነገር ባካችሁ ድምጻችን ይሰማ ለማለት ነው። እኔ እንግዲህ የመሰለኝን ተናግሬያለሁ። ሐሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። ሰላም ቤተሰቦች ሰላማችሁ ይብዛ። እስኪ እንደው አንድ ያልገባኝን ነገር ከናንተ መልስ አገኘሁን ብዬ ነው የመጣሁትና አዲስ አበባ ላይ የሚሰራው ነገር የገባው ሰው አለ ወይ እንዴ? እቺ ሜካፕ እንኳን የጠረገላት ሴት የምትመስል አዲስ አበባ ላይ ምንድነው? አንዱ ይገባል አንዱ ይወጣል፣ አንዱ ይገባል አንዱ ይወጣል። ኢትዮጵያ ታምር መስራቷን ቀጠለች። የምን አይነት ታምር ነው? ይሄ ልቃሚያን ብጣሻም እዚህ ማይረባ ቲክቶከር ነው የኛን ሀገር የሚያስታውቃት። ስለዚህ ይሄ ምን አይነት እንደው ምንድነው እያረጋችሁት ያላችሁ? እስኪ ከካሜራ ጀርባ ያለውን ጉዳችን አሳዩልን እስኪ። በየቀኑ በየ2 ቀኑ በየ3 ቀኑ ደብረ ጉራቻ ላይ ስለሚታገቱ በአገራቸው ዜጋ ስለሚገደሉ ወገኖቻችን እስኪ አዘግቡልን እስኪ። የሀገራችን ገጽታ አይደል ያሳዩ የመጡት? የሀገራችን ገጽታ 99% እንደዚህ አይነት ገጽታ ነው ያላት። አሁን እስኪ አምቡላንስ አታ በጋሪ ስለምትንገላታው እናታችን አዘግቡልን እስኪ። አርሶ እንደፋርሶ ባበላ ስንቱን ከራብ ባወጣ በድሮን ስለሚገደለው ገበሬ እስኪ አዘግቡልን። መራባቸው ብሶታቸው ባለሀብት ሰምቷቸው እናግዛችሁ ተብለው አረ በራብ ይሙቱ ስለተባሉ ተፈነቃይ ወገኖቻችን እስኪ አዘግቡልን።
ምንድነው ፖለቲካ ነው ምንድነው? እስኪ ከካሜራ ጀርባ እንውጣ። አዲስ አበባን እስኪ ያስወጧቸው። ቅርስ አለ ከተባለ እስኪ ሌላ ቦታ ቅርስ ካለበት ቦታ ወሰዷቸው። ፖለቲካ ነው የበቃ። ኧረ ወገን እየተደማመጥን እናንተ ይቁም የምትሉ የመብራት አምፖል እኛ ይቁም ምንል የሰው ሞት እናንተ የምትሉ ሳር ውሃ ይጠጣ እኛ ምንል የሰው ልጅ የሚበላው የሚጠጣው ያግኝ። ወዴት እየሄድን ነው? ምን አይነት እንደሰማችሁት ዲላን የሚባል ቲክቶከር ነፍሰ ገዳዩ የአቡያ መዶ ዘበሻሻ የተሰኘ ግለሰብ የሚመራው ስርዓት ወደ ኢትዮጵያ 20 ሚሊዮን የኢትዮጵያ ብር ከነ ሙሉ ወጪው ሸፍኖ በደም የጨቀየው ያለውን ሀገር ገጽታ ለዓለም ሰላም ነች ብሎ ለማቀጃበር በማሰብ ተከፋይ ቅጥረኞችን ከፍሎ አምጥቷል። አማራና ትግሬ በድሮን የሚጨፈጨፍበት ሀገር ላይ ይሄ ወራዳ ስርዓት በረሃብ አለንጋ የሚገርፋቸውን ዜጎች ለመሸፈን ሲል እሱን መሰል ሞልፋጣ ተባባሪዎች አዝምቶ የፕሮፓጋንዳውን ስራ በሰፊው ተያይዞታል። ስለዚህ እኛም ይህን ስርዓት በገዛ እጁ ያመጣውን እድል እንጠቀምበት። እነሱ 20 ሚሊዮን ብር ያወጡበትን ቲክቶከር በ20 ብር የኢንተርኔት ዳታ 20 ሰከንድ ባልሞላ ተቃውሞ መቀልበስ ይቻላል። እንዴት? የአማራንና የትግራይን ህዝብ ስቃይና ጭፍጨፋ ለማጋለጥ 20 ሴኮንድ መሰዋት አይከብድም። ከስር ኮሜንት ላይ የተጻፈውን ኮፒ ፔስት እያረጋችሁ እየሄዳችሁ በልጁ ፔጅ ላይ እየጻፋችሁ ኮፒ ፔስት እያረጋችሁ ማጋለጥና ለወገናችሁን ድምጽ መሆን ይችላላችሁ። የትግል ትንሽ የለውም። አሁኑኑ የዘር ማጥፋት ወንጀልን አብረን በጋራ እንከላከል። ዳይ ፍጠኑ። ወደ ተግባር። ዲላን ፔጅን በአግባቡ እንጠቀምበት። ኦህዴድ በሻሻ የቲክቶክ ጡረተኞችን ተጠቅሞ በዓለም አቀፍ ደረጃ 20 ሚሊዮን ብር ከፍሎ 20 ሚሊዮን ተከታይ ያለውን ታዋቂውን የቲክቶክ ዜና አቅራቢ ዲላን ፔጅን ወደ ኢትዮጵያ አምጥቶታል። የኦህዴድ ስርዓት በጦርነት እየታመሰች ያለችውን ሀገር በብልጭልጭ መብራቶች በመሸፈን ሰላም ነች የሚል ትርክት ለመስራት ነው ደፋ ቀና እያለ የሚገኘው። አማራውና ትግራዋዩ ደግሞ ይህንን እድል በመጠቀም እየተካሄደበት ያለውን መጠነ ሰፊ የዘር ማጥፋት ወንጀል፣ የድሮን ጥቃት፣ የሴቶች መደፈር፣ ረሃብ ማሳወቅ አለበት። ኦህዴድ የኢትዮጵያን የሶሻል ሚዲያ ጡረተኞች ተጠቅሞ ከዲላን ፔጅ ጋር መገናኘቱ ይታወቃል። በዲላን ቪዲዮዎች ስር ተከታዩን በሰፊው አስተባብሮ ኮሜንት በማስደረግ እንደነበረ ታስታውሳላችሁ። ስለዚህ እኛም ይህንን ስልት በመጠቀም እያንዳንዳችን አጀንዳችንን ለመሸጥ እንጠቀምበት። ዲላን በሚለቃቸው ቪዲዮዎች ስር ሁሉ በነቂስ በመግባት በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ተከታዮቹም ጭምር ወይም ሌሎች የሀገራት ዜጎች እንዲጠይቁና እሱ ራሱ ጉዳዩን እንዲመረምር ግፊት ማድረግ ይገባናል። በአማራ ህዝብና በትግራይ ህዝብ ላይ የተካሄደ ያለውን መጠነ ሰፊ የሆነ ጄኖሳይድ ወንጀል እና የድሮን ጥቃት ለዓለም በማሳወቅ ይህ ትልቅ መድረክ ነው። አሁኑኑ ወደ ተግባር ዳይ ሼር በማድረግ ተደራሽ አድርጉ። ድል የህዝብ ነው፣ እናሸንፋለን። ባላችሁበት ይመቻችሁ። አወትና አፋሽ ድል የህዝብ ነው። ይመቻችሁ። እንደሰማችሁት ነው። በቱሪዝም መስኩ መቼም ከሌላ ዓለማት ያሉ ሰዎች መጥተው ሲጎበኙ ምን ሲሉ ለምሳሌ ማይካድ ሀቅ በዲላን በዚህ ልጅ አማካኝነት ኢትዮጵያን የማያውቁ ሰዎች ያውቃሉ። የዚህ ልጅ ተከታይ ሆነው መቼም ወደ 19 ሚሊዮን በሙሉ ኢትዮጵያን ያውቋታል ብዬ አላስብም። የማያውቃት አካል አለ፣ በዛ ምክንያት ያውቃታል። የሀገራችንን ሁኔታ፣ ባህላችንን፣ የእንግዳ አቀባበል፣ የተለያዩ ነገሮች በሀገራችን እየተደረጉ ያሉ ነገሮችን ያስተዋውቃል። ይሄ ብዙም የሚከፋ ነው ብዬ አላስብም። ነገር ግን ሀገራችን ላይ ደስታ ብቻ፣ ሀገራችን ላይ ስኬት ብቻ፣ ሀገራችን ላይ እሱ በሚያየው ደረጃ ልማት ብቻ አለ ብሎ ማሰቡ ነው ችግር ያለው። ምክንያቱም ምን እየተደረገ ነው ዛሬ በዚህችው ደብረ ሊባኖስ እንኳን ለመሄድ በኦሮሚያ ክልል ምን እየተደረገ ነው? በየተለያየ ክፍለ ሀገር ምን እየተደረገ ነው? ያለው የሰላም ሁኔታ ያለው ነገር እኛ አሁን ካለንበት የኑሮ ደረጃ ካለንበት የተለያየ ነባራዊ ሁኔታ አንጻር ምን አይነት ፋይዳ አለው የሚለው ሽፋን ተፈልጎ ነው ወይስ ምንድነው የሚሉ ነገሮች ያሳስባሉ። ወንድሞቻችን እንዳነሱት ማለት ነው። 100% ጥቅም የለውም ብዬም አላስብም። መልካም ነው መምጣቱ፣ ማየቱ መልካም ነው። መቼም ኢትዮጵያን ሌሎች ዓለማት የሚስሏት መንገድ አለ፣ አፍሪካ የሚሳልበት መንገድ አለ። እንደዛ እንዳልሆንን ማሳያው ራሱ ትልቅ ነገር ነው። የተሰሩ ስራዎችንም ክሬዲት መስጠቱ መልካም ነው ብዬ አስባለሁ። ነገር ግን አሁን እኛ እየቸገረን ያለው ምንድን ነው? አሁን እኛ እያሳሰበን ያለው ነገር ምንድን ነው? በምን አይነት መንገድ ነው? ሀገራችን ላይ ያለው ሁኔታስ ምንድን ነው? እንዲህ አይነት አካላቶች በዚህ ሰዓት ሲመጡ ምን ተፈልጎ ነው የሚሉ ነገሮችን አስባለሁ። በተለይ ልክ በዚህ ደረጃ የሚሰራውን ያህል በተለይ በክፍለ ሀገሩ በሰላሙ ሁኔታ አሁን እኔ በዚህ ታይም
ኢትዮጵያ ውስጥ የሚያሳስበን ሰላምና ሰላም ነው። ማንም እየተነሳ ያልታወቀ ኃይል እየተባለ ህዝቡ ከነ መኪና እየተወሰደ ከመኪና ላይ ታፍኖ እየተወሰደ ገንዘብ እየተጠየቀ የተለያዩ ችግሮች አሉና እነዚህን ተባብረን መንግስትን አግዘን በምን አይነት ሁኔታ ተደጋግፈን ከነዚህ ችግሮች ውስጥ መውጣት አለብን የሚለው ነገር እጅግ ያሳስበኛልና ዲላን ፔጅ እንግዲህ ወንድሞቻችን እንዳነሱት ነው። ከዛም ውጪ ደግሞ የመጣበትም መንገድ ወይም ደግሞ መምጣቱም ክፋት አለው ብዬ አላስብም። ሐሳብ ስጡበት። ወደ አርሰናል እንለፍ። እንግዲህ እኔም የአርሰናል ደጋፊ ነኝ እውነት ለመናገር ግን ኳስ ማየት ኃጢአትም አይደለም፣ ኳስ ማየት ጽድቅም አይደለም፣ በየትኛውም ዘርፍ የሚቆጠር አይደለም። ኳስ ማየት ችግር የለውም። ነገር ግን የምናደርጋቸው ነገሮች ወደ አላስፈላጊ ነገር አሁን ስለት ተስሎ ስለት እስከ ማስገባት ደረጃ ተደርሷል። እስቲ ተከታተሉ። ኳስ ብቻ ስለሆነ አይደለም እንደዚህ ማለት ሰው ከኳስ ያለፈ ስሜት ራስን በዛ ውስጥ ማየት መፎካከር በጣም ብዙ ውስጥ ነበር። እንደ በታደል ሆኖ ግን አየሁት። ታውቂያለሽ ኳስ እንደዛ በመሸም ሳምንት ጠብቆ በማየት ግን ሄዶ ደግሞ ዋንጫ እንደዚህ ድል አደረገ። እኔ የአርሰናል ኳስ በመብላቱ አርሰናል እዚህ በመድረሱ አይደለም እንደዚህ መንፈቀፈቀው። በዛ ውስጥ የነበረኝ ሐሳብ የኔ ትክክለኛነት ያለፍኩበት መንገድ ስለ አርሰናል መከራከር እንደ እናቴ ልጅ እኮ ነበር ስለ አርሰናል ማወራው። እንዴት ቴሪዮን እንዲህ አይደለም ብዬ እኮ ከራከራለሁ። ወደ ሮማ መንበርሲ እኮ እንደዚህ አይደለም። ይሄ ራስን እዛ ውስጥ ማስገባት ነው፣ የዛ ታሪክ አካል ማድረግ ነው እና በጣም ደስ ይላል። እንኳን ደስ ያለው። እንኳን አብሮ ደስ አለን። አርሰናል ከ22 ዓመት በኋላ ዋንጫ በላን በለው። መቼም ምግብም በላ ነው፣ መኪናም በላ ነው የሚባለው፣ ዋንጫም በላ ነው የሚባለው። ዋንጫ በላ። እኔም የአርሰናል ደጋፊ ነኝ፣ ደስ ብሎኛል። እግር ኳስ ማየትም እግር ኳስ መጫወትም ኃጢአት አይደለም፣ አያጸድቅምም አያስኮንንም። ግልጽ ነው። እግር ኳስ መጫወትም እግር ኳስ መመልከትም አያስኮንንምም አያጸድቅምም። በቃ ግን የማይገባ ነገር ከአንዳንድ ወንድሞች አየሁና ማህበራዊ ድረገጽ ላይ ሐሳብ ለመስጠት ያህል ነው። ስዕለት ሁሉ የተሳሉ አሉ። ለኪዳነ ምሕረት ማፈር መስሎ እንዴት እሷ እኮ ነው ማስገባት። አርሰናል አሸንፏል ብለህ እንደምታረግልኛ ስለማቅ ነገርኳት። ያውና እንደዚህ ላሳይ ነው የሚገባው ነው ሚስተር የምታስገባው አርሰናል ያሸንፋል ብለህ ኧረ ተው አታፊዙ ይላል እግዚአብሔር። እንዴ የምንሳለውን ነገር እያወቅን ወገኖቼ እንደ ዮፍታሔ አንሁን። በመጽሐፈ መሳፍንት ምዕራፍ 11 ጀምሮ አንድ የተጻፈ ቃል አለ። እግዚአብሔር ከአሞናውያን ጋር ስዋጋ ድል ቢሰጠኝ በቤቴ ሊቀበለኝ የሚወጣውን ማንኛውንም ነገር አርጃ ወራርጄ ለእግዚአብሔር መስዋዕት አድርጌ አቀርባለሁ ብሎ ተሳለ። እግዚአብሔር ድል ሰጠው። ከድል መልስ አንድ ድንግል ልጁ ወንድ የማታውቅ ልጁ ከበሮ እየመታች ተቀበለችው። አፉን ከፍቷል። አርዶ አወራርዶ ለእግዚአብሔር አቀረባት። ስለ ድንግልና 2 ወር ብቻ እንድታለቅስ አድርጎ። ተው ምንሳለው ነገር እንወቅ። ስለ ስዕለት አንድ ቀን እንመጣበታለን። የማይገባ ስዕለት አትሳሉ። አርሰናል ዋንጫ እንደ መናፍቃን አንድ የፕሮቴስታንት ፓስተር አለ ይመስለኛል የዛሬ ዓመት 2 ዓመት አርሰናል ዋንጫ ይበላል አይበላም እያለ መድረክ ላይ የሚሰብክ። አሁን አንድ ወንጌል የሚሰብክ ሰው አርሰናል ዋንጫ ይበላል አይበላም እያለ እንደው ትንቢት መናገር አለበት? ይሄስ ትንቢት ነው? እባካችሁ ስጋዊውን ከመንፈሳዊ፣ ጊዜያዊውን ከዘላለማዊ፣ ምድራዊውን ከሰማያዊ ነገር እንለየው። ለሁሉም ነገር መቼም መጽሐፍ ቅዱሳዊ መረጃና ማስረጃ መቅረብ የለበትም። መቼም አሁን ለአርሰናል ስዕለት አትሳሉ የሚል መጽሐፍ ቅዱስ ላይ ያለ እስቲ ያሳየን እንደማትሉ መቼም እርግጠኛ ነኝ። የማይገባ ነገር
መቼም ሰው ሲጨንቀው አንዳንድ የማይለው ነገር የለም። ግን እንደው ይሄ በእኛ ዘንድ አይደረግ። ይሄን ያህል በቃ ተገቢ ያልሆነ ነገር አናድርግ። መደገፍ ጥሩ ነው። ኳስ እንደ መዝናኛ ነው። ከዛ ባለፈ ግን ከመንፈሳዊ ነገር ጋር አስታኮ የማይደረግ የማይባል ነገር ቲክቶክ ላይ ብዙ ስላየው ነው እና አይባልም፣ አይደረግም። ስለት ጧፍ ይዞ ሲያስገባ ምናምን እና ስለት ባይሰምር በቃ ድንግል ማርያም ወይ ኪዳነ ምሕረት ላይ ልታኮርፍ ነው፣ ሃይማኖትን ልትቀይር ነው። የማይሆን ነገር ጌታ አምላክ እግዚአብሔርን አትፈታተነው ተብሎ ተጽፏል። የምንለምነውን እንወቅ የምትለምኑትን አታውቁም የሚል የመጽሐፍ ቃል አለ። ይሄ ነው። ሳምንት በተመሳሳይ ጊዜ በቤተክርስቲያናችን ትውፊት እንግዲህ በዓለ ሃምሳ እየቀረበ ነው። መንፈስ ቅዱስ የወረደበትን ዕለት ስናከብር መንፈስ ቅዱስ ሲወርድ በልዩ ቋንቋ ተናግረዋል። ስለ ልዩ ቋንቋ እንመጣበታለን። እስከዛ ድረስ ግን ወንድሞቻችን የሚናገሩት ልሳን የሚሉት ቋንቋ መጽሐፍ ቅዱሳዊ ነው ወይስ አይደለም የሚለውን ባጭሩ አሳያችሁና ሳምንት በደንብ እንመለስበታለን። የማይጸልይ አይኑር፣ የማይጸልይ አይኑር፣ የማይጸልይ አይኑር። ጀበረለ በሪያማስ በራባጋዳ ላፌራ ባጋራ ባጀደለ በሪያ ላፌራ ላባጋዲያ ላቦሮስ ሬበለለ በሪቫሪያ ማክራ ባጋዳ እንደተከታተላችሁት ነው። እኔ በጣም ነው የሚገርመኝ። በዚህ ደረጃ መውረድ አለብን ብዬ አላስብም። በዚህ ደረጃ መሆን አለበት ብዬ አላስብም። አዎ ስሜት ነው፣ ደስታ ነው፣ ብናይ ችግር የለውም። ግን ስለተስለ እያለቀስን ራሳችንን እስከ መሳት ራሳችንን እስከ መርሳት እንዴ! በዚህ በጉብዝናችን ወራት ይልቅ ለዚህ ያደረግነውን ነገር ወደ ፈጣሪ ቤት ብንመለስበት፣ ክርስቶስን ብንፈልግበት፣ እውነተኛውን ህይወት እውነተኛውን መንገድ ብንከተል፣ ለእውነተኛው ህይወት ብናለቅስ፣ ይሄ እኮ ጀስት መዝናኛ ነው። ጀስት የምንዝናናበት ሲደብረን የምናየው በቃ የምናደንቅበት ጥበብን ችሎታቸውን የምናደንቅበት ነው እንጂ ዛሬ የተሸነፈ እንደዚህ ሆንኩ፣ ዛሬ ያሸነፈ እንደዚህ ሆንኩ፣ የታባ እየተባባለ ደጋፊ ነን እያልን በዚህ ደግሞ እንደሰማችሁት በሬ ምናምን ከሌሎቹ ጋር የሚያመጣቸው ነገሮች አሉ እኮ። ጸብ ይመጣል፣ የተለያየ ነገር ይመጣል። በዚህ ደረጃ መጓዝ አለብን ብዬ አላስብም። ይልቅ ይሄን የምናደርጋቸው ነገሮች ወደ ኃጢአት ጽድቅም ኃጢአትም ያልነበረው እንኳስ ወደ ኃጢአት መንገድ እየመራ ነው እና ተገቢ ነው ብዬ አላስብም። በጉብዝናችን ወራት ፈጣሪ እንድናስብ ያስፈልጋል ብዬ አስባለሁ። በዚህ ላይ ሀሳባችሁን ስጡ። በሌላ መርሃ ግብር እመለሳለሁ። እስከዛው ቸር ቆዩልኝ።